አዲሱ ዓመት ከመግባቱ በፊት ጳጉሜ ላይ በቤተ ክርስቲያናችን የጾም ጸሎት አዋጅ ነበር። እዛ የጾም ጸሎት ታይም ላይ ጾም ጸሎትን ሳውጀው እግዚአብሔር ወደ ውስጤ አንድ ነገር ስላመጣ ነበር ያወጅኩት። እንደ ምድራችን ላይ ድንገተኛ የሚባል ወረርሽኝ ድንገት አየሁ። ድንገተኛ የሚባሉ ሞቶችን አየሁ። ሜቢ ጾም ጸሎትን ካወጅ ነው በኋላ እንደምታውቁት ከአንድ ወር ከሁለት ወር በኋላ የሆነ ቫይረስ መጣ ተባለ። ነገር ግን ቫይረሱ ከመምጣቱ በፊት ቫይረሱ እንኳን የሆኑ ሰዎችን ፕሮሰስ ቢያደርግ መለኮታዊ ጥበቃ እንዲሆን እያወጅን ነበር። እዚህ ላይቭ ላይ ላላችሁ ሰዎች በሙሉ መጸለይ ስለምጀምር ወደ የሁሉም ግሩፕ ወደ የፍሬንዶቻችሁ፣ ወደ ጓደኞቻችሁ፣ ወዳጆቻችሁ፣ ቤተሰቦቻችሁ በሙሉ ሼር አድርጉት። ሁላችሁም እንደምታስታውሱት አዲሱ ዓመት ከመግባቱ በፊት ጳጉሜ ላይ በቤተ ክርስቲያናችን የጾም ጸሎት አዋጅ ነበረ እና እዛ አዋጅ ላይ መስከረም ከመግባቱ በፊት ለሆኑ ቀናቶች ያህል ዙም ላይ እና ላይቭ ላይ የገባው አስተምር አውጅ ነበርና የነበረው የጾም ጸሎቱ ርዕሱ እንኳን የነበረው ከድንገተኛ አደጋ መጠበቅ የሚል ነበር። ምክንያቱም እዛ የጾም ጸሎት ታይም ላይ ጾም ጸሎትን ሳውጀው እግዚአብሔር ወደ ውስጤ አንድ ነገር ስላመጣ ነበር ያወጅኩት። እንደ ምድራችን ላይ ድንገተኛ የሚባል ወረርሽኝ ድንገት አየሁ። ድንገተኛ የሚባሉ ሞቶችን አየሁ። ሜቢ ጾም ጸሎትን ካወጅ ነው በኋላ እንደምታውቁት ከአንድ ወር ከሁለት ወር በኋላ የሆነ ቫይረስ መጣ ተባለ። ነገር ግን ቫይረሱ ከመምጣቱ በፊት ቫይረሱ እንኳን የሆኑ ሰዎችን ፕሮሰስ ቢያደርግ መለኮታዊ ጥበቃ እንዲሆን እያወጅን ነበር። እዛ ጸሎት ውስጥ የነበሩ ሰዎች ያስታውሱታል። ስለ መለኮታዊ ጥበቃ ተከታታይ ቀናቶችን ስንጸልይና ስናውጅ ለምን እየመጣ ያለ አደጋ እየመጣ ያለ በሽታ እንዳለ መንፈሳዊ ዓለም ላይ ስለበራልኝና ስለተገለጠልኝ እንደዛ እያልኳቸው ነበር። የሚመጡ ወረርሽኞችን አይቻለሁ፣ በሽታዎችን ቫይረሶችን አይቻለሁ። ዲስ ይር ላይ የሚቀጥለው ዓመት አላልኩም፣ በዚህ ዓመት እንደተባለው ከአንድ ወር ነው ከሁለት ወር በኋላ ማርበርግ ኦር ሰምቲንግ የሚባል ቫይረስ ጀመረ ተባለ። ነገር ግን እዛ ስፍራ ላይ ያወጅን የነበረው ነገር አንድ ነው። ቫይረስ አይደለም። 7 እጥፍ የሚነድ እሳት ውስጥ እንኳን መንገባ የሚያስፈልገን አንድ ነገር ነው። እሱ ምንድነው ከተባለ ውሃ ሳይሆን መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ። የሚነድ እሳት ውስጥ ገብታችሁ ጭስ ጭስ ሳትሉ እንድትወጡ የሚያረጋችሁ መሳሪያ ምንድነው ከተባለ መለኮታዊ ጥበቃ። መጽሐፍ ቅዱሳችሁ ላይ እንደምታነቡት አንድ ቃየል የሚባል ሰው ነበር እና ቃየል ወንድሙ አቤልን ገደለው እና ቃየል አንድ ነገር ፈራ። ያገኘኝ በሙሉ ይገለኛል አለ። ከዚህ በኋላ ይሄንን ጥፋት አጥፍቻለሁ፣ ያገኘኝ በሙሉ ይገለኛል ሲል መጽሐፍ ቅዱስ እግዚአብሔር ምልክት አደረገበት ይላል። ለምን ሲባል ያገኘው ነገር በሙሉ እንዳይገለው፣ አውሬ ቢያገኝ አውሬ እንዳይገለው፣ ምንም ነገር ቢፈጠር ምንም እንዳይገለው ምልክት አደረገበት። ዛሬ ለአብዛኞቻችሁ ይሄንን ምልክት እንዲያደርግላችሁ ጸልያለሁ። አደጋ እንዳይገላችሁ እግዚአብሔር ምልክት እንዲያደርግላችሁ ጸልያለሁ። ምንም ነገር እንዳያጠፋችሁና እንዳያገኛችሁ እግዚአብሔር ምልክትን እንዲያደርግላችሁ መለኮታዊ ጥበቃን እንዲያደርግላችሁ ጸልያለሁ። ኢዮብ የገንዘብ ቅጥሩ የተነሳ ወይም ጥበቃው የተነሳ ሰዓት የእሱን ልጆች የገንዘቡ ብዛት አላዳናቸው። የኢዮብ ገንዘብ ብዛት አላዳናቸው። ከዚህ በኋላ በየትኛውም አቅጣጫ ብትሄዱ መለኮታዊ ጥበቃ ይከተላችኋል። ለራሳችሁ ንገሩት፣ እግዚአብሔር የሚጠብቀኝ ሰው ነው፣ እግዚአብሔር እረኛ የሆነልኝ ሰው ነው፣ በመለኮታዊ ጥበቃ ስር ያለው ሰው ነኝ እያላችሁ አላችሁ። በመለኮታዊ ጥበቃ ስር ያለው ሰው ነኝ፣ መለኮት የሚጠብቀኝ ሰው ነኝ። የኔ ወረቀት የትኛውም ስፍራ ገብቶ ፌል አያደርግም። ፌል እንዳያደርግ እንኳን የሚጠበቅ ወረቀት ነው የኔ ወረቀት። የኔ ኬስ ፌል እንዳያደርግ የሚጠበቅ ኬስ ነው። ሐዘን ወደ ቤቴ እንዳይመጣ የምጠበቅ ሰው ነኝ። ችግር ወደ ቤቴ እንዳይገባ የምጠበቅ ሰው ነኝ። አደጋ ወደ ህይወቴ እንዳይመጣ የምጠበቅ ሰው ነኝ። አውጁት፣ 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 አውጁት። ይሄንን ቃል አውጁት። ዛሬ አንዳንዶቻችሁ ጋር ምሽት እንደሆነ አውቃለሁ። እግዚአብሔር ድንቅ
ቀን ዛሬ አሳልፎ ይሰጠናል። ፈውስ ያለበት፣ ተአምራት ያለበት፣ በረከት ያለበት፣ ድንቆች ያሉበት ቀን አሳልፎ ይሰጠናል። እግዚአብሔር ዛሬ በኤድመንተን ከተማ ውስጥ ናችሁ የምትሰሙኝ ካላችሁ እጅግ በጣም በኃይሉ ከፍ ያለውን ነገር ያደርጋል። ሰዎች ነፃ ይወጣሉ፣ ይፈወሳሉ። የእግዚአብሔር ምሕረትና ቸርነት በሰዎች ሕይወት ላይ በኃይል ጣልቃ ይገባል። ክብር ለኢየሱስ ይሁን። በዚህ ምሽት አሁን ባላችሁበት ስፍራ ምሽት ላይ ያላችሁ ሰዎች ይህ ምሽት እግዚአብሔር ለእናንተ ቸርነት የሚያደርግበት ምሽት እንዲሆን እጸልያለሁ። ይህ ምሽት የእግዚአብሔርን መልካምነት የምታዩበት ምሽት እንዲሆን እጸልያለሁ። ይህ ቀን አዲስ የሆነውን ምሕረቱን በስራችሁ ላይ፣ አዲስ የሆነውን ምሕረቱን በጤንነታችሁ ላይ፣ አዲስ የሆነውን ምሕረቱን በነገሮቻችሁ ሁሉ ላይ የምታዩበት ቀን እንዲሆንላችሁ ጸልያለሁ። በዚህ ምሽት ከተአምራቶቻችሁ ጋር እንድትገናኙ ጸልያለሁ። ከድንቆቻችሁ ጋር እንድትገናኙ ጸልያለሁ። እግዚአብሔር ካስበላችሁ በረከት ጋር፣ እግዚአብሔር ካስበላችሁ ፍጻሜ ጋር እንድትገናኙ ጸልያለሁ። እግዚአብሔር አምላኬ በዚህ ቀን መልካም ከሆኑ ሰዎች ጋር እንዲያገናኛችሁ ጸልያለሁ። መልካም ከሆኑ ሰዎች ጋር እንዲያጣብቃችሁ ጸልያለሁ። ክፉ የሆነባችሁን ነገሮች ሁሉ ከመንገዳችሁ ላይ እንዲጠርጋቸው፣ ከመንገዳችሁ ላይ እንዲያስወግዳቸው በኢየሱስ ስም ኃይል ጸልያለሁ። ክብር ለኢየሱስ ይሁን። ለብዙ ሰው እንዲደርስ ሼር አድርጉት። ለብዙ ሰው እንዲደርስ መጽሐፍ ቅዱስ ውስጥ አንድ እግዚአብሔር ሰዎች በሙሉ እንዲጸልየው የሚፈልገው ተመዝግቦ የምናገኘው አንድ ጸሎት አለ። እንደምታውቁት መጽሐፍ ቅዱሳችን ውስጥ አባታችን አብርሃም ጸልዩዋል። ምን ብሎ እንደጸለየ ግን አናውቅም። ቢኮዝ ጸሎቱ ተመዝግቦ ስለማናገኘው። ይስሐቅ ጸልዩዋል። ምን ብሎ እንደጸለየ አናውቅም። ጸሎት ተመዝግቦ አናገኘው። ያዕቆብ ልክ እንደዛው ነው ጸልዩዋል። ምን ተብሎ እንደጸለየ መጽሐፍ ቅዱሳችን ውስጥ ሪከርድ ተደርጎ አላገኘንም። ሙሴ 80 ቀን ተራራ ላይ ጸልዩዋል። የመጀመሪያውን ቀን 40 ቀን፣ ከዛ ተመልሶ ድጋሚ 40 ቀን፣ ሁለት ጊዜ 40 ቀን ጸልዩዋል። ምን ተብሎ እንደጸለየ መጽሐፍ ቅዱስ ውስጥ ተመዝግቦ አናገኘው። ነገር ግን መጽሐፍ ቅዱስ ውስጥ ተመዝግቦ የምናገኘው አንድ ጸሎት አለ፣ የያቤት ጸሎት የምንለው እና ያቤት ሲጸልይ እንደዚህ ያለ እጅህ በላይ ላይ ትሁን ካለ በኋላ እንዳላዝንም ወይም እንዳያሳዝነኝም ሐዘን የሚባል ነገር ወደ እኔ እንዳይመጣ ከክፉ ጠብቀኝ አለ። ዛሬ በሕይወታችሁ ላይ የማወጀው አንድ ነገር ነው። የእግዚአብሔር እጅ እንዳታዝኑ ከክፉ ነገር ሁሉ ይጠብቃችኋል። ስራ ቦታችሁ ላይ ካለ ክፉ ነገር ይጠብቃችኋል። ለምን ሲባል ከክፉ ጠብቀኝ ያለው ለአንድ ነገር ነው። እንዳላዝን፣ ሐዘን ወደ ቤቴ እንዳይገባ ከክፉ ጠብቀኝ ነው። ችግር ቤቴ እንዳይገባ ከክፉ ጠብቀኝ። ሞት ቤቴ እንዳይገባ ከክፉ ጠብቀኝ። በሽታ ወደ ቤቴ እንዳይገባ ከክፉ ጠብቀኝ። ፍቺ ወደ ቤቴ እንዳይገባ ከክፉ ጠብቀኝ። ከስራ መባረር የሚባል ነገር ወደ ህይወቴ እንዳይመጣ ከክፉ ጠብቀኝ። ክብር ለኢየሱስ ይሁን። ዛሬ ይህንን ጸሎት ነው ለእናንተ የምጸልየው። እግዚአብሔር አምላኬ ከክፉ ከሚባል ነገር ሁሉ ይጠብቃችኋል። ከክፉ አደጋ ይጠብቃችኋል። ከክፉ በሽታ ይጠብቃችኋል። ከክፉ ከመርዶ ከሞት ዜና ይጠብቃችኋል። ከክፉ ዜና ይጠብቃችኋል። ከአደጋ ይጠብቃችኋል። ከክፉ ጠብቄ ነው ያለው። ዛሬ በህይወታችሁ ላይ መለኮታዊ ጥበቃ እንዲሆን እጸልያለሁ። ኢቭን ጌታ ኢየሱስ ሁላችን የምናውቀው አባታችን የሚለው ጸሎት የመጨረሻውን ጸሎት አይታችሁት ከሆነ እንዲህ ነው የሚለው ጸሎቱ፣ ወደ ፈተና አታግባን ከክፉ ሁሉ ጠብቀን እንጂ ነው የሚለው። እግዚአብሔር እናንተን ከዚህ ሰዓት ጀምሮ ከክፉ ይጠብቃችኋል። ከክፉ ዜና ይጠብቃችኋል። ከክፉ አደጋ ይጠብቃችኋል። ከክፉ በሽታ ይጠብቃችኋል። ክፉ ከተባለ ነገር ሁሉ ይጠብቃችኋል። ከዚህ በኋላ አታዝኑ። እንዳላዝን ያለው ከዚህ በኋላ አታዝኑ። የሚያሳዝናችሁ ክፉ ከህይወታችሁ ላይ ተባሯል። የሚያሳዝናችሁ ክፉ ከመንገዳችሁ ላይ እግዚአብሔር አስወግዶታል። እግዚአብሔር ከዚህ ሰዓት ጀምሮ እናንተን በኃይልና በኃይል ከክፉ ይጠብቃል። ከክፉ ይከልላችኋል። ከክፉ ይጋረዳችኋል። ከክፉ ይከልላችኋል። ከክፉ ይከልላችኋል። ከክፉ ይከልላችኋል። መጽሐፍ ቅዱሳችን ውስጥ የምናውቀው አንድ ታሪክ አለ። እነዛ እሳት ውስጥ ተወርውረው የነበሩ 7 እጥፍ ይነድ የነበረው እሳት ውስጥ ተወርውረው የነበሩ 3 ህፃናቶች፣ 3 ስደተኞች፣ 3 ከባቢሎን ምርኮ ውስጥ የነበሩ ወጣቶች እና መጽሐፍ ቅዱስ ሲናገር 7 እጥፍ የሚነድ እሳት ውስጥ ገብተው እሳቱ አላቃጠላቸውም ይላል። የእሳቱ ሽታ የእሳቱ ነገር እነሱ ጋር ነቲንግ አልተገኘም። ያ እሳት ወደ አጠገቡ የደረሱትን ብዙ ወታደሮች እኮ ገሏል። እነሱ ግን ገብተውበት ተጠብቀዋል። ከእሳቱ ተጠብቀዋል። ከክፉ ተጠብቀዋል።
መስሪያ ቤታችሁ ላይ ካለ ክፉ የመባረር ዜና ትጠብቃላችሁ። ስራችሁ ውስጥ ካለ ቢዝነሳችሁ ውስጥ ካለ ከስራችኋል ከሚባል ክፉ ዜና መርዶ ትጠብቃላችሁ። እግዚአብሔር በሁሉም አቅጣጫ እናንተን ከክፉ ይጠብቃችኋል። ስራችሁን ከክፉ ይጠብቀዋል። ቢዝነሳችሁን ከክፉ ይጠብቀዋል። አገልግሎታችሁን ከክፉና ከክፉ ሰዎች ይጠብቀዋል። መንገዳችሁን ከክፉ ይጠብቀዋል። ክብር ለኢየሱስ ይሁን። ከክፉ የተጠበቅኩ ነኝ እያላችሁ ጻፉ። ከክፉ የተጠበቅኩ ነኝ፣ ከክፉ የተጠበቅኩ ነኝ እያላችሁ አውጁ። ክፉ ወደ እኔ አይመጣም። ክፉ ወደ ቤቴ አይገባም። ክፉ ወደ መንደሬ አይደርስም። ክፉ ወደ ስራ አይመጣም። ክፉ ወደ ቢዝነስ አይመጣም። ክፉ ወደ ትዳር አይመጣም። ትዳሬ፣ ቢዝነሴ፣ ሁሉ ነገሬ፣ አገልግሎቴ ከክፉ የተጠበቀ ነው እያላችሁ አውጁ። እንደዛ እያላችሁ መጻፍ ጀምሩ። እንደዛ እያላችሁ ታይፕ ማድረግ ጀምሩ። ከክፉ የተጠበቅኩ ነኝ እያላችሁ እና ይሄንኑ ጸሎት ጌታ ኢየሱስ ከብዙ ዓመታት በኋላ ያቤት ከጸልየው ሜቢ ከሺህ ዓመታት በኋላ ጌታ ኢየሱስ ሐዋርያቶቹን ጸሎት ሲያስተምራቸው ወደ ፈተና አታግባን ከክፉ ሁሉ ጠብቀን እንጂ ብላችሁ ጸልዩ አላቸው። ከክፉ እንድትጠበቁ ጸልዩ አላቸው። ክብር ለኢየሱስ ይሁን። ክፉ እንዳያገኛችሁ ጸልዩ። እኔ በዚህ ምሽት በዚህ ቀን ለእናንተ የምጸልየው እንደዛ ነው። ክፉ ነገር ወደ እናንተ አይመጣም። ድንገት ተደውሎ ክፉ ነገር አስቡ። ድንገት ተደውሎ ክፉ ቴክስት ወደ እናንተ አይመጣም። ክፉ ኢሜል ወደ እናንተ አይመጣም። እግዚአብሔር በኃይልና በኃይል ከክፉ ነገር ይጠብቃችኋል። ከክፉ ነገር ይጠብቃችኋል። ድንገት ተደውሎ ተቀንሳችኋል፣ ተባራችኋል ከሚል ዜና ይጠብቃችኋል። ድንገት ይሄ ነገር እኮ ላንተ አልሆነም፣ ወድቀሃል፣ ፌል አድርገሃል፣ አልተሳካም ከሚል ዜና ይጠብቃችኋል። ከክፉ ዜና ይጠብቃችኋል። መርዶ ካለበት ዜና ይጠብቃችኋል። ሞት ካለበት ዜና ይጠብቃችኋል። ሐዘን ካለበት ዜና ይጠብቃችኋል። ጨለማ ካለበት ዜና ይጠብቃችኋል። ሕይወታችሁን እግዚአብሔር ከክፉ የተጠበቀ ያደርገዋል። ከክፉ ተጠብቄያለሁ፣ ከክፉ ተጠብቄያለሁ እያላችሁ መጻፍ ጀምሩ። ክፉ ወደ እናንተ አይመጣም። ክፉ ወደ እናንተ አይቀርብም። እግዚአብሔር ከክፉ ከተባሉ ነገሮች ሁሉ በኃይል ይጠብቃችኋል። በኃይል ይጠብቃችኋል። በኃይል ይጠብቃችኋል። ምንም አይነት ጸሎት መጸለይ ባትችሉ በህይወታችሁ ላይ 3 ነገሮች ብቻ ጸልዩ። እግዚአብሔርን ስትጠይቁት የመጀመሪያ ነገር ጠዋት ማለዳ ስትነሱ ምሕረትና ቸርነት በላይ ላይ ይሁን በሉት። ጠዋት ማለዳ ስትነሱ እግዚአብሔር ሆይ ሞገስ በላይ ላይ ይሁን በሉት። ጠዋት ማለዳ ስትነሱ ሁለተኛ መጀመሪያው ምሕረትና ቸርነት በላይ ላይ ይሁን በሉት። ሁለተኛ ሞገስ በላይ ላይ ይሁን በሉት። የእግዚአብሔር ሞገስ በላይ ላይ ነው በሉት። ሶስተኛ መለኮታዊ ጥበቃ ይሁንልኝ፣ ከክፉ መጠበቅ ይሁንልኝ ብላችሁ ጸልዩ። ሶስቱ ጸሎቶች ቢያንስ አንድ ደቂቃ አይፈጁባችሁም። ዘወትር የምትጸልዩአቸው የጸሎት ደረሶቻችሁ ከክፉ ሰዎች ይጠብቃችኋል። ዛሬ ወደሆነ መንገድ እየሄደች ነበር፣ ድንገተኛ አደጋ ደረሰባት ከሚል ዜና ይጠብቃችኋል። ከድንገተኛ ከተባለ አደጋ ይጠብቃችኋል። የሆነ ምግብ በልታ ነበር፣ አሁን ሆስፒታል ገብታለች፣ ኢመርጀንሲ ክላስ ውስጥ ነው ያለችው ከሚል ዜና መጠበቅ ይሆንላችኋል። መጠበቅ ይሆንላችኋል። ክፉን ከመንገዳችሁ ላይ አባራለሁ፣ ክፉን ከመንገዳችሁ ላይ አስወግዳለሁ። ከክፉ የተጠበቅኩ ነኝ። መለኮታዊ ጥበቃ በላይ ላይ ያለ እያላችሁ አውጁ። መለኮታዊ ጥበቃ በላይ ላይ ያለ፣ መለኮት የሚጠብቀኝ ሰው ነኝ። መለኮት የከለለኝ ሰው ነኝ። መለኮት የጋረደኝ ሰው ነኝ። መለኮት የሸፈነኝ ሰው ነኝ። በመለኮት የተጠበቅኩ ሰው ነኝ። መለኮታዊ ጥበቃ በህይወቴ ላይ ያለ፣ መለኮታዊ ጥበቃ በአገልግሎቴ ላይ ያለ፣ መለኮታዊ ጥበቃ በስራዬ ላይ ያለ፣ መለኮታዊ ጥበቃ በቢዝነሴ ላይ ያለ፣ መለኮታዊ ጥበቃ በትዳሬ ላይ ያለ፣ መለኮታዊ ጥበቃ በልጄ ላይ ያለ። እኔም አውጀውን አዋጅ በህይወታችሁ ላይ አውጁ። መለኮታዊ ጥበቃ በመንገዴ ላይ ያለ። ወደ ሰሜን ብሄድ መለኮታዊ ጥበቃ አለኝ። ወደ ደቡብ ብሄድ መለኮታዊ ጥበቃ አለኝ። ወደ ምስራቅ ብሄድ መለኮታዊ ጥበቃ አለኝ። ወደ ምዕራብ ብሄድ መለኮታዊ ጥበቃ አለኝ። ደስታ ባለበት መንገድ ውስጥ ብሄድ መለኮታዊ ጥበቃ አለኝ። ሐዘን ባለበት ሞት በሚሸትበት የሞት ሸለቆ ውስጥ እንኳን ብሄድ መለኮታዊ ጥበቃ አለኝ። በሁሉም አቅጣጫ እግሮቼ ቢንቀሳቀሱ በሁሉም አቅጣጫ እግሮቼ መለኮታዊ ጥበቃ አላቸው። ሰዎች በሞቱበት መንገድ እንኳን ብሄድ በህይወት ወጣለሁ። በህይወት ወጣለሁ።
ብዙ ሰዎች አዳልጧቸው በወደቁበት ስፍራ እንኳን ብሄድ ኮራ ብዬ እወጣለሁ። ብዙ ሰዎችን በገደለ ስፍራ ውስጥ እንኳን ብሄድ ሕይወቴ የተጠበቀ ነው። ሕይወቴ የተጠበቀ ብዙ ሰዎችን ባከሰረ ቢዝነስ ውስጥ እንኳን ብገባ ቢዝነሴ መለኮታዊ ጥበቃ ያለው ቢዝነስ ነው። ከኪሳራ የተጠበቀ ቢዝነስ ነው። ከውድቀት የተጠበቀ ቢዝነስ ነው። ከክፉ የተጠበቀ ቢዝነስ ነው። ብዙ ሰዎች ያልጀመሩትን ነገር እንኳን ብጀምር ያ የጀመርኩት ነገር መለኮታዊ ጥበቃ ያለበት ነው። ክፉ ነገር ወደሱ የማይቀርብበት ነው። ክፉ ነገር የማያገኘው ነው። አገልግሎቴ ከክፉ ሰዎች የተጠበቀ ነው። አገልግሎቴ ውድቀቴን ከሚመኙ ሰዎች የተጠበቀ ነው። አገልግሎቴ ገመድ ጥለው ሊጎትቱኝ ከሚያስቡ ሰዎች የተጠበቀ ነው። አገልግሎቴ ባዶ ሊያስቀሩኝ ከሚያስቡ ሰዎች የተጠበቀ ነው። አገልግሎቴ ጠልፈው ሊጥሉኝ ካሰቡ ወጥመድ ካዘጋጁልኝ ሰዎች የተጠበቀ ነው። ቢዝነሴ ከወጥመዶች የተጠበቀ ነው። ልጆቼ ከበሽታ የተጠበቁ ናቸው። በትምህርት ቤታቸው ከውድቀት የተጠበቁ ናቸው። በትምህርት ቤታቸው አላለፍሽም ከሚል ዜና የተጠበቁ ናቸው። ልጆቼን በተመለከተ ክፉ ነገር አልሰማም። ቤተሰቦቼን በተመለከተ ክፉ ነገር አልሰማም። እማውጀውን አዋጅ አብራችሁኝ አውጁ። የማውጀውን አዋጅ አብራችሁ ተናገሩ። አገልግሎቴ እየበዛ የሚሄድ ነው። ለምን ሲባል በመለኮታዊ ጥበቃ ውስጥ ያለ እንዳይወርቅ የሚጠበቅ ነው። እንዳይጠፋ የሚጠበቅ ነው። እንዳይሞት የሚጠበቅ ነው። ይሄ የሚታየው አካላቶቼ ከቫይረስ የተጠበቁ ናቸው። ከባክቴሪያ የተጠበቀ ነው። ከበሽታ የተጠበቀ ነው። የአካላቶቼ አይኖቼ ከውርነት የተጠበቁ ናቸው። ጆሮዎቼ ከድንቁርና የተጠበቁ ናቸው። አእምሮዬ ከስንፍናና ከድንቁርና የተጠበቀ ነው። መለኮታዊ ጥበቃ በሕይወቴ ላይ አለ። መለኮታዊ ጥበቃ በስራዬ ላይ አለ። መለኮታዊ ጥበቃ በትዳሬ ላይ አለ። መለኮታዊ ጥበቃ በቢዝነሴ ላይ አለ። መለኮታዊ ጥበቃ በእያንዳንዱ እርምጃዎቼ ላይ አለ። መለኮታዊ ጥበቃ ብዙ ጊዜ አንድ ነገር እንዲገባችሁ ፈልጋለሁ። ሶስቱ ወጣቶች የእሳቱ ኃይል አልገደላቸውም። እሳት ውስጥ የተወረወሩ ሶስት ወጣቶች የእሳቱ ኃይል አልገደላቸውም። በኢዮብ ሕይወት ውስጥ የተፈጠረውን ነገር ታውቃላችሁ? ኢዮብ ሉሲፈር በእግዚአብሔር ፊት ቆሞ አንተ ቅጥሩን አንሳለት፣ ጥበቃውን አንሳለት እስከሚለው ሰዓት ድረስ የኢዮብ ልጆች የተጠበቁ ነበሩ። የኢዮብ ቢዝነስ የተጠበቀ ነበር። የኢዮብ አገልግሎት የተጠበቀ ነበር። የኢዮብ እያንዳንዱ እንቅስቃሴ በሙሉ የተጠበቀ ነበር። ክፉ ነገር በኢዮብ ሕይወት ላይ ተሰምቶ አያውቅም። እስከ መቼ ሲባል ቅጥር እስኪነሳ፣ ጥበቃ እስኪነሳ ድረስ። ጥበቃ የተነሳ ሰዓት ላይ ነው ኢዮብ ልጆቹ የሞቱበት። ጥበቃ የተነሳ ሰዓት ላይ ነው ኢዮብ እያንዳንዱ ነገር የተበላሸበት። ጥበቃ ውስጥ ያለ ሰው ብዙ ቤንዚንና ጋዝ ጨምራችሁ እሳት ውስጥ ብትከቱት በሕይወት ይወጣል። ጥበቃ ውስጥ ያለ ሰው በሕይወት ይወጣል። ብዙ ገዳዮች ስላላችሁ አይደለም የምትሞቱት፣ ጥበቃ ስለሌላችሁ ነው የምትሞቱት። ሰዎች መሞት የሚጀምሩት ብዙ ገዳዮች ዙሪያቸውን ስለከበቧቸው አይደለም። ሰዎች መሞት የሚጀምሩት ጥበቃ ከነሱ ሕይወት ላይ የተነሳ ሰዓት ነው። መንፈስ ቅዱስ ይሄንን አካል ከበሽታ መጠበቅ ያቆመ ሰዓት ላይ ነው ይሄ አካል መሞት የሚጀምረው። ዛሬ በሕይወታችሁ ላይ እንደዚህ አውጃለሁ። መለኮታዊ ጥበቃ ለእያንዳንዱ የሰውነት ክፍላችሁ እናገራለሁ። መለኮታዊ ጥበቃ ለእያንዳንዱ የሰውነት አካላቶች በኢየሱስ ስም ኃይል እናገራለሁ። አንዳንድ አገልግሎቶችን አይታችሁ ከሆነ አንዳንድ አገልግሎቶች የሚወርቁት እዛ አገልግሎት ውስጥ ክፉ ሰዎች ስለሚመጡ አይደለም። እዛ አገልግሎት ውስጥ የሆኑ ሰዎች 2 እና 3 ሰዎች በሚሰሩት ድራማ አይደለም የአብዛኛው ሰው አገልግሎት የሚወርቀው። እዛ አገልግሎት ውስጥ ዲቫይን ፕሮቴክሽን ከሌለ እዛ አገልግሎት ውስጥ ሞት መምጣት ይጀምራል። እዛ አገልግሎት ውስጥ ውድቀት መምጣት ይጀምራል። በእናንተ ሕይወት ግን ይሄ አይሆንም። በእናንተ ሕይወት ይሄ አይሆንም። ሌሎቹ እንደሚሞቱት አትሞቱ። ሌሎቹ እንደሚሞቱት አትሞቱ።
ብዙ ጊዜ ባለቤቴ ህይወት ላይ ሳውጅ ባለቤቴን የምነግራት ነገር አለ። አንድ ነገር አለ። ዲስ ፋሚሊ እና አንቺ ልክ እንደ ቺክን ወይም እንደ ዶሮ አትሞቱም ነው የምላት። ቅድም ጥሬ እየቆፈረ ነበር። ናው ወደ ጓዳ አስገብታችሁት ቢላ አድርጋችሁ እንደምትጎሉት ዶሮ እንደዚህ አይነት ሞት አትሞቱ። ድንገት እየተጫወተ ነበር፣ ምን አግኝቶት እንደሆነ አናውቅም። ሞት የሚባል ሞት በኢየሱስ ስም ኃይል አትሞቱ። መንገድ ወጥቶ ነበር እኮ ከመውጣቱ በፊት ሰላም ነበር የሚባል ሞት በፍጹም በኢየሱስ ስም ኃይል አትሞቱ። መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ በህይወታችሁ ላይ አውጁ። መለኮታዊ ጥበቃ እያላችሁ አውጁ። በጉዳዮቻችሁ ላይ አውጁ። መለኮታዊ ጥበቃ እያላችሁ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ፣ መለኮታዊ ጥበቃ ለስራ ይበሉ። መለኮታዊ ጥበቃ፣ መለኮታዊ ጥበቃ ላይቭ ላይ ለምታዩ ሰዎች በሙሉ በህይወታችሁ ላይ አውጅ ያለው መለኮታዊ ጥበቃ፣ መለኮታዊ ጥበቃ ሁሉም ሰው ጋር እንዲደርሰው ሼር አድርጉ። ዛሬ የምንጸልይበት ሰዓት ነው። ሼር አድርጉት። ዛሬ ከፋሚሊያር ስፒሪት ነፃ እንድትወጡ ጸልያለሁ። በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። ይኸውና ይሄ ፋሚሊያር ስፒሪት ትልቁ የሚፈጥረብህ ችግር ምን እንደሆነ ልንገርህ። ትልቁ የሚፈጥረብህ ችግር አንተ እዚህ ጋር ካለ የሆነ ሰንበዲ እዚህ ጋር ካለ ሁሉ ጊዜ እኩላችሁ ብሎ ነው የሚያሳምነህ። ከኔ ጋር ናችሁ? ሁሉ ጊዜ እኩል ናችሁ ብሎ ነው የሚያሳምነው። አንድ ጊዜ አንድ ሀብታምና አንድ ድሃ የሆነ ሰው ሁለቱ ተጣሉ። ሲጣሉ ሀብታሙ የኮሚሽን ብር ስላልሰጠው ነው ከድሃው ጋር ይጣላው። ከዛ ተጣሉና ድሃው በጣም ተናዶ አንተ የምትበላው እንጀራ ነው አንድ እንጀራ ነው የሚበላው አንድ እንጀራ ነው አለው ለሀብታሙ። ሀብታሙን ብሎ እንደመለሰለት ታውቃለህ? ስለ እንጀራው እናውራ ስለ ወጡ እናውራ አለው። ሰዎች ካንተ ጋር አንድ አይነት ስፌት ሊሰፉ ከሞከሩ እሺ ብለህ ተስማምተህ እንዳትቀመጥ። አንዳንዱ ሰው ይመጣና ፕሮፌት አንተም የእግዚአብሔር ልጅ ነህ እኔም የእግዚአብሔር ልጅ ነኝ፣ እኔም በግ ነኝ አንተም በግ ነኝ፣ እኔም እሰማለሁ አንተም ሰማለህ ይለኛል። አንተ አሰማም እኔ እሰማለሁ ነው የምለው። ከኔ ጋር ናችሁ? በፍጹም በምንም አይነት መንገድ ማይንድ መጽሐፍ ቅዱስ እስራኤላዊ ካንተ በምን እንደሚበልጥ ልንገርህ። እግዚአብሔር እንኳን እነሱን ሲያወራቸው ከህዝብ መካከል የተመረጠ ህዝብ እኮ ነው የሚላቸው። ከኔ ጋር ናችሁ? ከህዝብ መካከል ምን ያለ ህዝብ ሱ አንድ እስራኤላዊ የሌላውን ኔሽን እና እሱ ራሱን ሲያስብ እንኳን ከዚህ ሁሉ አህዛብ የተመረጥኩ ነኝ በእግዚአብሔር ዘንድ እንኳን ፌቨር አግኝቻለሁ ሌላው ከኔ ያነሰ ነው የሚልህ። ልክ ነኝ አይደል? አንተም ደግሞ እስኪያስብ በክራይስት እኮ ከዓለም ሁሉ ከ7 ቢሊዮን ህዝብ መካከል የተመረጥክ ነህ። ኒው ክሬሽን ነህ። አውትሳይድ ካለው ፐርሰን ጋር እኩል የምታስብ ከሆነ ችግር አለብህ። ሌላውን ተው። ሆሊ ስፒሪት ባንተ ውስጥ አለ። ይናገራል። አምላክን የምትሰማ ሰው ነህ። ህልም ያሳያል። ከአምላክ የምታይ ሰው ነህ። መንፈስ ቅዱስ በውስጥ አለ። ለቤዛ ቀን የታተምክበት ስፒሪት ባንተ ውስጥ ይንቀሳቀሳል፣ ባንተ ውስጥ ይሰራል። ኖ አውትሳይድ ካሉት ጋር ሁሌ ካልክ ላይፍ እንደዛ ነው የሚሆነው። ፋሚሊያር ስፒሪት ሁሉ ጊዜ የሚያደርግህ ከፋሚሊው ጋር ዙሪያ ካለ ሰው ጋር ኩለብ ከነሱ አትበልጥም ብሎ ምን እንደሚልህ ያሳምናል። ብዙ ጊዜ ሚኒስትሪያችሁ እንዳያደግ እንቅፋት የሚሆኑ ሰዎች ይሄ ስፒሪት ያለባቸው ሰዎች ናቸው። ምን እግዚአብሔር ይጠቀምብሃል እንጂ አንተ ከኛ የተለየ ሰው አይደለም ይሉሃል። የተለየው ስለሆንኩ ነው ይጠቀምብኝ። ፕሪች ሜጀር ፕሪች የተለየው ያይ አንድም ሁለትም ሚል የተለየው ስለሆንኩ ነው ይጠቀምብኝ። የተለየውም ስለሆንኩ ነው የዘላለም ሕይወት ያገኘሁት። ከኔ ጋር ናችሁ? የተለየው ስለሆንክ አልሰማችሁ? የተለየው ነው ይበለኝስ። በቃ እግዚአብሔር ከህዝብ መካከል መርጦ ልጄ ታገለግለኛለህ ብሎ አኖይንቲንግ ካስቀመጠብህ ባንተና በሌሎች መካከል እኮ ሰፊ ልዩነት አለ። ባንተና በእነሱ መካከል ሰፊ ልዩነት አለ። ሌላውን ተው። ላይክ ፕሮፌሲ ስላደረኩ እንዳይመስልህ። ከዚህ ሁሉ ህዝብ መካከል አንተን ጠርቼ ፕሮፌሲ ካረኩልህ እመነኝ አንተ የተለየ ነህ። ይሄ ሁሉ ህዝብ ተሰብስቦ ጋድ ሎክ አንተን ብቻ ሎኬት ካረግ አንተ የተለየ ነህ። ሶ ሚኒስትሪያችሁ እንዳያደግ ከሚያደርጉ ሰዎች መካከል አንደኞቹ አጠገብ ያለ ሰዎች ናቸው። ምን አናቆም ይሉሃል። ምን አብረን አይደለም እንጸልየው ምናምን ይሉሃል።
ምናልባት ፓርላማ ቲቪ ላይ ታችሁ ከሆነ ከፕራይም ሚኒስተር ጎን የሚቀመጡ ሰዎች አሉ። ልክ ነኝ አይደል? ከጠቅላይ ሚኒስተሩ ጎን የሚቀመጡ ሰዎች አሉ። ከጠቅላይ ሚኒስተሩ ጎን ተቀምጣል ማለት ከጠቅላይ ሚኒስተሩ ጋር እኩል ነህ ማለት አይደለም። ካንቺ ጎን ተቀምጣል ማለት ካንቺ ጋር እኩል ነው ማለት አይደለም። አጠገብ ያለ ሰው አብረን ተቀምጠናል ማለት እኩል ነን ማለት አይደለም በለው። አሁን በእኔና ባንተ ፋይናንስ መካከል ልዩነት ይፈጠራል በለው። አሁን በእኔና ባንተ አገልግሎት መካከል ልዩነት ይፈጠራል በለው። ለዛ ነው ባይብል ማንንም ምንህን አይናቁ ይላል። ታናሽ ነገር እንኳን ቢኖርብህ ያንን ማንንም እንዲነቀው እንዳትፈቅድለት። ከኔ ጋር ናችሁ? ማንንም እንዲነቀው እንዳትፈቅድለት። ማንንም እንዲነቀው እንዳትፈቅድለት። በየትኛውም አጋጣሚ ማንም ሰው ያንተን ነገር እንዲያቀለው አትፍቅድለት። ባይዘው ትቢት ማለት ያልሆንከውን ሁኛለሁ ማለት ነው። ኢንጂነር ሆነ ኢንጂነር ነኝ ማለት ትቢት አይደለም። ከኔ ጋር ናችሁ አይደል? ኢንጂነር ሳትሆን ኢንጂነር ነኝ ካልክ ነው ትቢተኛ የምትሆነው። የእግዚአብሔር ድምፅ ሰምተህ ሳታውቅ እኔም የእግዚአብሔር ልጅ እሱም የእግዚአብሔር ልጅ ካልክ ትቢተኛ አንተ ነህ። ሰምተህ እኮ አታውቅም። ዛሬ ግን አይንህና ጆሮ እንዲከፈት ጸልያለሁ። አልሰማችሁም። በደንብ ስሙን። ስፔሻሊ ኢን ሚኒስትሪ ውስጥ ካላችሁ አገልግሎት ውስጥ ካላችሁ በጣም መጠንቀቅ ያለብህ ይሄንን ስፒሪት ነው። ደሞመንት ሰዎች ፋሚሊያር በሆኑ ቁጥር በቀረብህ ቁጥር ይሄ ስፒሪት ይገለጥባቸዋል። very true papa ከኔ ጋር ናችሁ? ደሞመንት ካንተ ጋር ፋሚሊያር በሆኑ ቁጥር ይሄ ስፒሪት ምን ይልባቸዋል? ይገለጥባቸዋል። ለምትለኝ ምንድናቸው? ፋሚሊያር ናቸው። መጽሐፍ ቅዱስ ውስጥ በጣም የሚገርመኝን ሰው ልንገራችሁ። አሮን የሚባል ሰው አለ። አሮን ማለት ሙሴን አፉን የሚያገለግል ሰው ነው። እነዛ ተአምራቶች ሁሉ ሲደረጉ አፍ ማን ነው? አሮን ነው። ይሄው ሰውዬ ከሙሴ ጋር የሚውል ሰውዬ ባህር ሲከፈል ያየ፣ እንደ ግድግዳ ሲቆም፣ ምግብ ሲወርድ ኤቭሪቲንግ ያየ ሰውዬ አንድ ቀን ምን ሰራ? ጣዖት ሰራ። በደምብ ስም። አኖይንትድ ከሆኑ ሰዎች ጋር ብቻ ከእግዚአብሔርም ጋር ፋሚሊያር መሆን ይፈልጉ ሰዎች አሉ። ይሄው ሰውዬ ይሄን ሁሉ ሚራክል ያየ ሰውዬ ሙሴ ተራራ ላይ የጠፋ ሰዓት ጣዖት መስራት ጀመረ። ይሄን ሁሉ ሚራክል ቢኮዝ ከሙሴ አኖይንቲንግ ጋር ፋሚሊያር ስለሆነ ሙሴ የሚያደርገውን ነገር ማድረግ የሚችል መሰለው። ጣዖት መስራት ጀመረ። ከአኖይንትድ ከሆኑ ሰዎች ጋር ብቻ እንዳይመስል ከጋድም ጋር ፋሚሊያር መሆን ይፈልጉ ሰዎች አሉ። መጽሐፍ ቅዱስ ውስጥ በጣም የሚገርመኝ አንድ ሰው አለ። ላባ የሚባል ሰው ያዕቆብን አገኘውና ያዕቆብ አለው እኔ ልገልህ ላጠፋህ ነበር አለው። አምላክህ ግን ሌሊት መጣና በህልሜ መጣና ምን አለኝ? አስጠነቀቀኝ። አምላክህ ተገለጠልኝ አለው። ከዛ ላባ ማለት ነው ያዕቆብን ነገር ግን የወሰድክብኝ ጣዖት አለ አምጣ አለው። ይሄ ሰውዬ የሚናገር አምላክ ተገልጦለታል። ከኔ ጋር ናችሁ? የሚናገር አምላክ ተገልጦለት በእጄ የሰራው ጣዖት ተሻለው። አንዳንድ ሰዎች ከእናንተ ጋር ብቻ ከጋድም ጋር ፋሚሊያር መሆን ይፈልጋሉ። እግዚአብሔርም በእጃቸው ከሰሩት ነገር ጋር ምን ማድረግ ይፈልጋሉ። ለዛን ኢየሱስ የመዳን ብቸኛ መንገድ ነው፣ የዘላለም ሕይወት የሚገኘው በኢየሱስ በኩል ወስጥላቸው ያንኑ መንገድ እነሱ በሃይማኖት በኩል ቀርጸው በዚህ በኩል ይሉሃል። ሪሊጅን ማለት እግዚአብሔር የሰራውን መንገድ እግዚአብሔር ያደረገውን የትኛውንም ነገር በሙሉ ማድረግ የማይፈልግ የራሱን መንገድ መፍጠር የሚፈልግ ተቋም ማለት ነው፣ ድርጅት። ሃይማኖት ማለት ያ ነው። የትኛውም ሃይማኖት ውስጥ ብትገባ እግዚአብሔርን የምናገናኝህ እኛ ነን የሚሉ ከኔ ጋር ናችሁ? እስልምና ውስጥ ብትገባ፣ ኦርቶዶክስ ውስጥ ብትገባ፣ ካቶሊክ ሁሉም ጋር ብትገባ ተቋም ገንብተው አምላክን እንደማገናኛ ድልድይ ተቋማቸውን እንደሚጠቀሙት የናዝሬቱ ኢየሱስ ብቻ ነው ተቋም ሳያስፈልገው እውነት፣ መንገድ፣ ሕይወት እኔ ነኝ በእኔ ሁሉም የናዝሬቱ ኢየሱስ ስለቀለለባቸው የመጣበት መንገድ ስለቀለለባቸው ደስም የሆነ መንገድ መስራት የሚፈልጉ ናቸው። ከኔ ጋር ናችሁ? የናዝሬቱ ኢየሱስ ቀሎ አንተ ጋር መተው እነሱ ግን ነገር አክብደው ነው ቀሎ መጥቷል ግን እስኪኛ እናክብደውና በዚህኛው መንገድ የሚሉ ሰዎች ናቸው። ሰዎች ስፔሻሊ አኖይንትድ ከሆናችሁ የእግዚአብሔር ሰዎች ከሆናችሁ በምንም አይነት መንገድ ሰዎች ካንተ ጋር ፋሚሊያር እንዲሆኑ እንዳታደርግ። ፋሚሊ የሆኑ ግን ፋሚሊያር ስፒሪት እንዳይገለጥባቸው አድርግ። ሄሎ ፋሚሊ ሊሆኑ ይችላሉ ግን ፋሚሊያር ምን ስፒሪት ቢኮዝ the moment የተገለጠባቸው ሰዓት the moment ያ ስፒሪት አፒር ያደረገ ሰዓት አንተ ምንም አትሆንም ቢኮዝ ይሄ ስፒሪት አፒር ያደረገው ማን ላይ ነው? እነሱ ላይ ነው። አንተ ግን ምን አትሆንም? nothing ምንም አትሆንም። ክብር ለኢየሱስ ይሁን። anointed ከሆን even በደንብ ስሙ የብዙ ጊዜ የኛ ትልቁ ችግር እኛ ጋር
ቸርች ውስጥ ይሄ መጣንበት የሃይማኖት መንገድ አለ አይደል? የሃይማኖት መንገድ አለ። አንድን ሰው ጠራለህ መድረክ ላይ ይወጣል። ያው እንደምታዩት እሱ ቧንቧ ነው እግዚአብሔር በሱ ውስጥ ይፈሳል ይሉሃል። ማይክ እንኳን ሲሰጡህ ቧንቧ ነው እያሉ ነው። ልክ ነኝ አይደል? ቧንቧ ነው እግዚአብሔር በሱ ምንም አያውቅም ይሉሃል። እሱ ምንም የሚያውቀው ነገር የለም። ገና ስትገባ እንኳን አውቃለሁ እንዳትል እኮ ነው። እሱ ምንም የሚያውቀው ነገር የለም። በቃ ጌታ እንዲሆነ ነው የሚጠቀምበት። የጌታ አህያ ነው ይሉሃል። ገና ስትገባ አህያ ነው ብሎ ያስጀመሩ ለምን ያመቻቹ እንደሆነ ይገባዋል። እነሱ መጫን የሚፈልጉት ነገር ስላለ አህያ ነህ ብለው እያሳመኑ ነው። ሲያስጀምሩ እንደዚህ ብለው ያስጀምሩሃል። ከዛ አንተ ወይው ይሄ ይመስልሃል፣ መንገዱ ይሄ ይመስልሃል። ቅባትንና አኖይንትድ የሆኑ ሰዎችን በምንም አይነት መንገድ እነሱ ጋር ፋሚሊያር እንዳትሆን መጽሐፍ ቅዱስ እንደዚህ ነው። በነብይ እጅ ያወጣቸው ያለ አይደለ? ያው ያወጣቸው መንፈስ ደግሞ መልሶ ጠላት ሆነባቸው ነው የሚለው። መልሶ ምን ሆነባቸው? ጠላት ሆነባቸው። በምንም አይነት መንገድ ጋድ አኖይንት ያደረጋቸው ሰዎች ጋር ፋሚሊያር እንዳትሆን። አብራችሁ ልበላ ትችላለህ፣ አብራችሁ ልጠጣ ትችላለህ፣ አብራችሁ የሚባል ላይፍ ልታሳልፍ ትችላለህ። ግን ከነሱ ጋር እንዳትሆን፣ ፋሚሊያር እንዳትሆን። ፋሚሊያር ስፒሪት እጅግ በጣም አደገኛ ስፒሪት ነው። ፋሚሊያር ስፒሪት እጅግ በጣም አደገኛ ስፒሪት ነው። በደንብ ስሙ። በዚህ ሰዓት አባታችሁ ፕራይም ሚኒስተር ቢሆን፣ አባታቸው ፕራይም ሚኒስተር ሆኖ፣ አባታቸው ከንቲባ ሆኖ፣ እናታቸው የቀበሌ ሊቀመንበር ሆነው ከቀበሌ ምንም የማይጠቀሙ ልጆች አጋጥሞ ያውቃሉ? በቃ ይመጣሉ፣ እናታቸው የአባታቸው ሊቀመንበር ናቸው፣ ቡስት ያደርጋሉ። አባታቸውና እናታቸው የወረዱ ሰዓት ሌሎች ሰዎች የነሱን ሊቀመንበርነት የነሱን ከንቲባነት ተቀብሏቸው ተጫዋጭው ተንበርክከው ለምነው ምን ብለው መሬት ሲያስለቅቁ እነዚህ ሰዎች ደግሞ ምንም አይጠቀሙ። ቢኮዝ ፋሚሊያር ናቸው። ፋሚሊያር ስለሆኑ አብረው መጠጣቱን አብረው መብላቱን እንጂ መጠቀሙን አያስቡ። the moment ከአንድ አኖይንትድ ከሆነ ሰው ጋር ፋሚሊያር ከሆንክ አብረው ትበላል ትጠጣለህ እንጂ ከአኖይንቲንጉ መጠቀሙን አታስብም። ፕሪች ሜጀር ፕሪች ከኔ ጋር ናችሁ? ከአኖይንቲንጉ መጠቀምን አታስብም። ቢኮዝ ምን ሆነሃል? ፋሚሊያር ሆነሃል። ፋሚሊያር ስለሆን ዲክሌር ሲደረግ አስ ኤ ፕሮፌት የተቀበለው ሰው ነው ሪሲቭ የሚያደርገው። ፋሚሊያር ስለሆን ዲክሌር ሲደረግ ተፈወስክ የሚለው ፋሚሊያር ያልሆነ ሰው ነው። ቢኮዝ አንተ ምንድነህ? ፋሚሊያር። ዛሬ ከዚህ ስፒሪት ነፃ እንዲያወጣችሁ ጸልያለሁ። ከዚህ መንፈስ ነፃ እንዲያወጣችሁ ጸልያለሁ። ከዚህ መንፈስ ነፃ እንዲያወጣችሁ ጸልያለሁ። በኢየሱስ ስም ኃይል ነፃ እንዲያወጣችሁ ጸልያለሁ። በኢየሱስ ስም ኃይል ነፃ እንዲያወጣችሁ ጸልያለሁ። ይሄ ፋሚሊያር ስፒሪት አደጋውን እየነገርኳችሁ። the moment ፋሚሊ ሆንክ ሰዓት መጠቀም የሚባለውን ነገር እንዳታስብ አድርጎ ያጨልምብሃል። ያንን ፐርሰን አስ እንደ ፕሮፌት አስ እንደ ከተማ ከንቲባ አይደለም የምታየው። ያንን ፐርሰን እንደምን ነው የምታየው? እንደ ፋሚሊ እንድታስብ ያደርጋል። በቃ ሂዝ ማይ ፋሚሊ፣ የሚበላውን አውቃለሁ፣ የሚጠጣውን አውቃለሁ፣ የሚወደውን አውቃለሁ፣ የሚጠላውን አውቃለሁ፣ የኔ ፋሚሊ ነን። ሌላው ደግሞ ምንም የማያውቃለ ፋሚሊያር ያልሆነ ፐርሰን the moment እንደዚህ ሆነላችሁ ስትል ሪሲቭ አድርጎ ፕሮፌት እንደዚህ ሆነልኝ ይላል። አሁን ፋይናንሳችሁ ሲቀየር ያለው አልሰማችሁም? ፋይናንሻል ነገራችሁ ሲቀየር ያለው በኢየሱስ ስም ኃይል ሲቀየር ያለው በኢየሱስ ስም ኃይል በእናንተ ፋይናንስ ላይ የጌታ እጅ ሲንቀሳቀስ ያለው ውሰዱ። በኢየሱስ ስም በእናንተ ጉዳይ ላይ የእግዚአብሔር እጅ ሲንቀሳቀስ ያለው ፋሚሊያር ስትሆኑ ችግሩ ምን እንደሆነ ልንገራችሁ። በደምብ ስሙ። አብረውኝ ያሉ ሁሉንም ልጆች በእግዚአብሔር ፊት ነው የምነግራችሁ። ማይክ ብሰጣቸው የትኛውም ስፍራ ላይ ድብና አድርገው ማገልገል እንደሚችሉ አውቃለሁ። ዲፈረንሱ ግን ምን እንደሆነ ልንገራችሁ። the moment anointed ከሆነ ሰው ጋር ፋሚሊያር ስትሆን ችግሩ ምን እንደሆነ ልንገር። ሲተነብይ በየትኛው ዓለም ውስጥ ገብቶ ወጥቶ እንደሚተነብይ ታውቃለህ። የሚተነብይበትን መንገድ ታውቃለህ። የሚተረጉምበትን መንገድ ታውቃለህ። ከኔ ጋር ናችሁ? the moment አንድን ሰው አቁሞት እዚህ ጋር ለአንድ ደቂቃ ዝም ሲል ለምን ዝም እንዳለ እንኳን ታውቃለህ። ልክ ነኝ አይደል? the moment አንድን ሰው ሲጨብጠው ለምን እንደጨበጠው ታውቃለህ። ኤቭሪቲንግ ሁሉ ነገር ታውቃለህ። ግን አንድ ቀን አትተነብይም። ለምን ብትል ፋሚሊያር ነህ። አንተ የሚበላውን የሚጠጣውን አካሄዱን ኤቭሪቲንግ ልክ እንደ ቤት ሰራተኛ እንጂ ያወከው እንደሚካፈል ሰው አይደለም ያወከው። ፋሚሊን ያረከው the moment 3 ቁጥር ያለው ብሎ ሲያወራ ስለምን ሊያወራ እንዳሰብ ይገባሃል። ግን ፕሮፌሰር ማድረግ አይችልም። because ፋሚሊ ሆነሃል።
ዛሬ ከዚህ መንፈስ ነፃ እንድትወጡ ጸልያለሁ። አይረስብ አልሰማችሁም? አይረስብ ከዚህ መንፈስ በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። አይረስብ በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። አይረስብ በኢየሱስ ስም ኃይል ነፃ እንድትወጡ ጸልያለሁ። አይረስብ አንድ ጊዜ አንድ ወንድሜ አንተ ሌሎች መልእክት አመጣለህ እስኪ ለኔ ተንብይልኝ አለኝ። ወንድሜ ነው፣ የእናቴ አባቴ ልጅ ነው። ሰዎች ሲተነብዩ እንጂ ተተንብዩለት አይተወቀም። ከዛ እንደዚህ የሚባል ስፍራ $4000 ተይዞብሃል ናው ይለቀቅልሃል ስለው አሜን እኮ አይደለም ያለኝ፣ በስሜን ይጠራኝ። ቢኮዝ ፋሚሊ ነው የሚቀበል ሰው አሜን አይሪሲቭ አይደለም የሚለው። እንደዚህ ተይዞብሃል ከዚህ ሰዓት ጀምሮ ተለቀቅልሃል ስለው እሺ ያለና ከዛ በኋላ በስሜን ይጠራኝ። ከዛ በኋላ መጸለይ አልቻልኩም፣ ስልኩን ዘጋሁት። ወንድሜ ነው ግን ስልኩን ዘጋሁት። ከኔ ጋር ናችሁ? ቢኮዝ ፋሚሊው ስለሆንኩኝ ከአኖይንቲንግ ጋር ፋሚሊያር እንዳትሆኑ። ሄሎ፣ ከአኖይንቲንግ ጋር ፋሚሊያር እንዳትሆኑ። ከአኖይንቲንግ ጋር ፋሚሊያር እንዳትሆኑ። ከአኖይንቲንግ ጋር ፋሚሊያር እንዳትሆኑ። እመኑኝ፣ እኔ ጋር 1 ዓመት 2 ዓመት 3 ዓመት 4 ዓመት 5 ዓመት 6 ዓመት 7 10 ዓመት ተቀምጠው አንድም ቀን ኢምፓርት አድርጌያቸው ማላቃቸው ሰዎች አሉ። በፍጹም ኢምፓርት እንኳን ላረጋችሁ ፈቃደኛ አይደለሁ። በፍጹም ቢኮዝ ፋሚሊያቸው ነኝ። ከኔ ጋር ናችሁ? ስሜን ያውቃሉ፣ ምበላውን ያውቃሉ፣ ምጠጣውን ያውቃሉ። እኔ ጋር 4 ዓመት ቆይተዋል፣ 5 ዓመት ቆይተዋል። አንድም ቀን ግን ላይ አንተ ብትሆን ራርተ የሆነ ሰባዊነት ምናምን ስፒሪቹዋል ዓለም ላይ ሰባዊነት የሚባል ነገር የለም። ስፒሪቹዋል ዓለም ላይ ያለው መንፈሳዊነት ብቻ ነው። ፕሪች ሜጀር ፕሪች ኤቭሪቲንግ ያውቃሉ። ምናልባት አንተን ጎትተው ሲጠሩ ይነግሩሃል። እስከ 7ኛው አያት ድረስ መጥራት ይችላል። በነብይ ተማመነበታል ምናምን ብለው እኮ ነው የሚጠሩ። ግን እኔ ጋር ሲመጡ ፋሚሊያር ናቸው። ከኔ ጋር ናችሁ? ፋሚሊያር ናቸው። 2 ዓመት እኔ ጋር ቆይተው ታያቸዋለህ። አንድ ቀን ግን ኢምፓርት አድርጎ ያውቁ። እማወራውን ኤቭሪቲንግ ሊነግሩ ይችላሉ። ፋሚሊያር ስለሆኑ ኢምፓርት ላረጋቸው እንኳን ፈቃደኛ አይደለም። ቢኮዝ አኖይንቲንግ ራሱ ቅባት ራሱ ሆነር ይፈልጋል። ያከበርከው አኖይንቲንግ ነው የሚሰራልህ። ፋሚሊ ያደረግከው አኖይንቲንግ አይደለም ያከበርከው። በደንብ ስሙኝ። አሮን ከማን ጋር ይውላል? ከሙሴ ጋር ይውላል። መጽሐፍ ቅዱስ ውስጥ ሰዎች የማይገባቸውን አንድ ሴክሬት ልንገራችሁ። አሮን ምን መስራት ጀመረ? ጣዖት በምን መስራት ጀመረ? በወርቅ። ኢያሱ ጣዖት የሚሰራበት ስፍራ ላይ የለም። አሮን ግን አለ። ሙሴ ጋር አብሮት የሚውለው አሮን የት ነው ያለው? ጣዖት የሚሰራበት። ኢያሱ ጣዖት የሚሰራበትም ስፍራ የለም፣ የትም ስፍራ የለም። ኢያሱ የት ነው ያለው ብትለኝ ሙሴ ጋር ተራራው ላይ ነው ያለው። ፋሚሊ ለአኖይንቲንጉ ፋሚሊያር የሆነ ሰውዬ፣ ማይክ የሚይዘው ሰውዬ፣ አፍ የሆነው ሰውዬ ጣዖት እየሰራን። ኢያሱ የሚባል ሰው እዚህኛው ማህበር ውስጥ የለም። ሙሴ ጋር ተራራው ላይ ነው ያለው። አይረስብ ሙሴ አሮንን ኢምፓርት ለማድረግ ፍቃደኛ አይደለም ኢያሱን እንጂ። አብሮ ሲወጣ አብሮት ባህር የከፈለ ሰውን ኢምፓርት ማድረግ አልፈለግም። ኢምፓርት ማድረግ የፈለገው ማንን ነው? ኢያሱን ነው። ለምን ይመስልሃል? ቢኮዝ ይሄኛው ፋሚሊ ነው። ከኔ ጋር ናችሁ? ይሄኛው ምንድነው? ፋሚሊ ነው። ይሄኛው ምንድነው? ፋሚሊ ነው። ከሎጥ ይልቅ አጋር ነች የተባረከችው። ከሎጥ ይልቅ ቢኮዝ ሎጥ ባጎት ዝምድና አለው ከማን ጋር? ከአብርሃም ጋር። ይሄኛውን መርጠው ውሰድ ሲባል ሰውዬ እሺ በቃ አብርሃም ካንተ ልለይ እንጂ ብሎ እሺ ብሎ ነው ሄደው። ሴትዮዋ ግን አብርሃም ቤት ሰራተኛ በመሆን ከዛ እስማኤል የሚባል ልጅ በመውለድ በእስማኤል ምክንያት አሁን አረብ ሀገር እንዴት እንደተባረከ ያያየናል። በፍጹም ፋሚሊያር እንዳትሆን፣ በፍጹም አኖይንቲንግን ፋሚሊያር እንዳታረግ። ስፔሻሊ ደግሞ አኖይንትድ የሆኑ ሰዎችን ስትቀርብ ምን ማውራት እንዳለብህ ወቅ። ሄሎ ምን ማውራት እንዳለብህ ወቅ። አኖይንትድ የሆኑ ሰዎችን ስትቀርብ ቢኮዝ ምን ማስለቀቅ እንዳለብህ የምታውቀው ምን መናገር እንዳለብህ ስታውቅ ነው። ዛሬ በጌታ በኢየሱስ ስም ጸልያለሁ። በሮቻችሁ ሁሉ በኃይል እንዲከፈቱ ጸልያለሁ። በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። በኢየሱስ ስም ኃይል እንዲከፈቱ ጸልያለሁ። ተከፈተ በሉት። ተከፈተ በሉ። ተከፈተ። አንድ ጊዜ መንፈሳዊ አባቴ እየሰበከ እንደዚህ አለ። እንደ ድንገት ሆኖ ለአንድ አገር መሪ ፕሮፌሲ ነገረው። ያለው ፕሮፌሲ ተፈጸመ። በሁለተኛውም ቀን ነገረው። ያለው ፕሮፌሲ ተፈጸመ። ከዛ ያ የአገር መሪ ስልክ መደወል በፈለገ ቁጥር የሚደውለው ለፕሮፌት ነው።
ስልክ መደወል በፈለገ ቁጥር የሚደውለው ለፕሮፌት ነው። ከዛ ከ15 ቀን በኋላ ሁለተኛ በዚህ ስልክ እንዳትደውል ብሎ ያገሩን መሪ ብሎክ አደረገው። ከዛ ለምን ነው ብሎክ ያደረከው ሲሉት እንደዚህ አላቸው። ከቆይታ ብዛት እሱ ፕሬዝዳንት ነው። ከቆይታ ብዛት ጓደኛው መስየዋል አላቸው። ከኔ ጋር ናችሁ? ቢኮዝ ከየትኛውም ኦፊስ በላይ ትልቁ ኦፊስ የፕሮፌቲክ ኦፊስ ነው። ትልቁ ኦፊስ ኦፍ ፕሮፌት ነው። ከአንድ ሀገር መሪ ኦፊስ በላይ ፕሮፌቲክ ኦፊስ ቢኮዝ ያኛው ኦፊስ የህዝብን ድምጽ ነው የሚሰማው። ይሄኛው ኦፊስ ያኛው ኦፊስ ከህዝብ ለህዝብ ነው። ይሄኛው ኦፊስ ከሰማይ ለህዝብ ነው። ሶ በቃ ጓደኛው መስየዋለሁ ብሎ ብሎክ አደረገው። በምንም አይነት መንገድ ፋሚሊያር እንዳትሆን፣ በምንም አይነት መንገድ ከኔ ጋር ናችሁ? በምንም አይነት መንገድ ፋሚሊያር እንዳትሆን ስፒሪቹዋል ሰው ከሆንክ ከስፒሪቹዋል ሰዎች ጋር አኖይንትድ ከሆኑ ሰዎች ጋር በምንም አይነት መንገድ ፋሚሊያር እንዳትሆን። ፋሚሊ የሆንክ ሰዓት አኖይንቲንግ ያልፋል። ፋሚሊ የሆንክ ሰዓት ብሬክ ስሩ ያልፋል። ለምን እንደሆነ ልንገራችሁ። እዚህ መጥቼ ትልቁ የሚያስደስትህ ነገር ምንድነው ብትል መተንበይ ነው። ከዛ ውጭ ደስታን የሚሰጠኝ ምንም ነገር የለም። ቢኮዝ ተንብዬ ሰዎች ችግር ሲፈታ፣ ተንብዬ ሰዎች ከእንቅልሻቸው ነፃ ሲወጡ እንደማየት የሚያስደስት ነገር የለም። ነገር ግን ልክ እንደዛ ከነ ችግራቸው ያዩዋቸው ደግሞ ዝም እምላቸው ሰዎች አሉ። ሆሊ ስፒሪት ችግራቸውን ኤቭሪቲንግ ገልጦልኝ አንድም ቀን ምንም ማላቸው ዝም እምላቸው ሰዎች አሉ። ለምን ይመስልሃል? ቢኮዝ ፋሚሊያር ነን እነሱ። ፋሚሊያር ነን። ከኔ ጋር ናችሁ? ፋሚሊያር ስለሆን እያየው ዝም እንምለው። ፋሚሊያር ነን። የመጡበትን ስፒሪት አቋለሁ፣ የመጡበትን ሞቲቭ አቋለሁ። ሶ ፋሚሊያር ስለሆን ዝም ነው የምላቸው። ፋሚሊያር ያልሆነ ደግሞ ሰው አለ። የፕሮፌቲክ አኖይንቲንግ ይሰራልኛል፣ ፕሮፌት ላይ ያለው ቅባት ህይወቴን ይቀይረዋል ብሎ ደግሞ አምኖኝ መጣ ሰው አለ። ከኔ ጋር ናችሁ? ኢየሱስ ወደ ገዛ ከተማው ሲገባ አንድ በሽተኛ አልፈወሰም። ቢኮዝ ያገራቸው ሰው ነው። ቢያንስ ከዛ ሁሉ ከተማ ውስጥ እንዴት አንድ የኢየሱስ ህይወት ላይ የሚሰራውን ቅባት የሚፈልግ ሰው ከተማ እኮ ነው የምልህ። አንዲት ከተማ ውስጥ ገባ ይላል። ወደ ገዛ ወገኖቹ መጣ፣ ከተማ ውስጥ ገባ። አንድ ሰው ጠፋ። በሺህ ከሚቆጠሩ ሰዎች መሃል ስንት ሰው ጠፋ? አንድ ሂሊንግ የሚያስለቅቅ ጠፋ። ቢኮዝ ሁሉም ፋሚሊያር ናቸው። ሁሉም ሲመጣ ይሄ ጎረቤታችን የዮሴፍ ልጅ፣ ሁሉም ሲመጣ ይሄ ማርያም ልጅ። ብዙ ጊዜ ሰዎች ትልቁ ችግራቸው እንደሆነ ነገር ኢቭን ሃይማኖት ቤት ኢየሱስን አውሩ ስትላቸው ኢየሱስን በማርያም በኩል ነው የሚያውቁት። ኢየሱስን ሰዎች ጥሩ ስትላቸው የድንግል ማርያም ልጅ ነው የሚሉ፣ ይሄው እግዚአብሔር ልጅ እንኳን አይሉም። ከሙሉ ከተማ ውስጥ አንድ በሽተኛ ሊፈውስ አልቻለም። እኔ አይደለም ያልኩህ፣ መጽሐፍ ቅዱስ ነው። ልክ እንደዛ ሆነው ደግሞ 100 አለቃ ሆነው በፖዚሽን በልጠውት፣ በሁሉም ነገር በልጠውት፣ ቤታችን አትግባ እዚህ ሆነ ተናገር ብሎት ደግሞ ክብራቸውን ኤቭሪቲንጋቸውን ጥለው ለመጡ ሰዎች ፕሮፌሰር ያድርጎላቸው ሂድ ባሪያ ተነስቷል ተብለው የተፈወሰላቸው ሰዎች እኮ አሉ። መምህር ሆነው የአይሁድ መምህርነት ውስጥ የተከበረ ስፍራ ኑሯቸው ልጄን የሚጥል በሽተኛ አለበት ብለው እኮ ያስፈወሱ ሰዎች አሉ። ደሞመንት አኖይንቲንግ ያለበት ስፍራ ላይ ሲመጡ አኖይንቲንጉ እነሱን እንደሚበልጣቸው አውቀው ከአኖይንቲንግ ስር ሆነው ሂሊንግ የተቀበሉ ሰዎች አሉ። ግን ጂሰስ ጋር አብረው እየዋሉ ደግሞ ምንም ነገር ያልተቀየረላቸው ሰዎች አሉ። በፍጹም በምንም አይነት መንገድ ከአኖይንቲንግ ጋር ፋሚሊያር እንዳትሆን። በፍጹም በደንብ ስማኝ። ሆስፒታል ውስጥ ገብተህ የራስ ምታት አሞ የኩላሊት በሽታ እንዲሰጥህ ከፈለክ ምናልባት ዶክተሩ የሰፈርህ ሰው ከሆነ በስሙ ጥራው። ከበደ ከሆነ ስሙ ዶክተር ከበደ ማለት እንተው፣ ከበደ በለው እስኪ፣ በሰው ፊት ከበደ በለው። ከዛ በኋላ ተፈውሰሃል ነው የሚልህ። ከነ ችግርህ ከነ ኤቭሪቲንግ ተፈውሰሃል ነው የሚልህ። ቢኮዝ ዶክተር የሚለውን ስም ለማግኘት ነው 7 ዓመት የተማሩ ዩኒቨርሲቲ። እሱ 7 ዓመት የለፋበትን ነገር አንተ በ7 ቃል እኮ ነች በሚያረካት። እሱ 7 ዓመት ነው፣ 7 ዓመት ሳክሪፋይስ አድርጓል። ከኔ ጋር ናችሁ? ልክ እንደዛ ሁሉ ደግሞ አንድ ፕሮፌት ጋር መተህ አየለ ወደ ስሙ አየለ ካልክ ሞኝ ነህ። እሱ ላይፍ ውስጥ ያለው አኖይንቲንግ እንዲገለጥ አንተ በተኛህበት ሰዓት እኮ ረጅም ሰዓት እየጮኸ እያለቀሰ ኤቭሪቲንግ እንትን እያለ ሳክሪፋይስ ከፍሎ እኮ ነው አኖይንቲንጉ በሱ ላይፍ ላይ ማኒፌስት ያደረገው። ልክ ነኝ አይደለ? ሁለተኛ ደግሞ ልንገርህ፣ ያ ዶክተር ምናልባት ከአንድ የትምህርት ተቋም ነው ዶክተር የምትሏን 4 ፊደል ያለች ጽሑፍ የተቀበለው። ይሄኛው እኮ ሰማይ ነብይ ብሎ የጠራው ሰው ነው። አንተ ማን ስለሆንክ ነው አየለ የምትለው? ሰማይ
ነብይ ብሎ የጠራውን ሰው ይቶ የትምህርት ሚኒስተር ዶክተር ያለው ሰው የኔ ዶክተር ብዬ እኮ ነው የምጠራው። የትምህርት ሚኒስተር ሰማይ አፖስትል ብሎ ያወራውን የጠራውን ሰው አንተ ማን ስለሆንክ ነው ከበደ የምትለው? ፋሚሊያር ስትሆኑ እንደዚህ አይነት ችግር ይፈጠርብህ። ዛሬ ነፃ እንድትወጡ ጸልያለሁ። ዛሬ ነፃ እንድትወጡ ጸልያለሁ። ፕሮፌት ያንተን ወርድ እቀበላለሁ ያንተን ወርድ አምናለሁ ለምትሉ ሰዎች በሙሉ ዛሬ አሁን ተነብያለሁ። በፋሚሊያችሁ የመጀመሪያ ሰው እንድትሆኑ ጸልያለሁ። በቤተሰባችሁ 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 በኢየሱስ ስም ኃይል የመጀመሪያ ሰው እንድትሆኑ ጸልያለሁ። የመጀመሪያው ባለጸጋ ሰው የመጀመሪያው ባለጸጋ ሰው የመጀመሪያው ተጽዕኖ ፈጣሪ ሰው በኢየሱስ ስም ኃይል እንድትሆኑ ጸልያለሁ። 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 በፋሚሊ ውስጥ የመጀመሪያ ሰው አንተ እንድትሆኑ ጸልያለሁ። የመጀመሪያው የውጭ በሮች የተከፈቱለት ሰው የመጀመሪያው ቢዝነሱ ከኢየሩሳሌም የተሻገረለት ሰው የመጀመሪያው ሰው እንድትሆኑ ጸልያለሁ። የመጀመሪያው ሚሊዮኖችን ያለፈ ሰው